እንኳን ደስ አላችሁ እንኳን ደስ አለን ኮንግራጁሌሽን ብለናል። የዛሬው ቪዲዮ እንግዲህ ሀይሚና ብሩኬ ወደ ዱባይ ጉዞ ወደ ዱባይ ማለት ነው። ዱባይ መጣነልሽ እያሉ ነው። እንኳን ደስ አላችሁ ኮንግራጁሌሽን። እኛም የምንፈልገው ይህን ነው። ገባ ብሩኬ ማለት ነው። ሰሞኑን ስንጨቃጨቅህ የነበረው ይህን ነው። እኛ አንድ ሆናችሁ እንደዚህ ነው የሚያምርባችሁ። የማንንም ወሬ ሳሰሙ ማንንም ሳትሰሙ ማንንም ሳትሉ እንደዚህ ስትሆኑ ደስ ይለናል። በሁለተኛ ደረጃ ደግሞ በጣም ደስ ብሎናል ሀቂቃ ማለት ነው። ለምን እኛ እንደዚህ እንድትሆኑ እየፈለግን እናንተ ግን ሌላ ነገር ስታወሩ ኦፍኮርስ ተናደናል። አሁን ግን ደስ ብሎናል። እንኳን ደስ አላችሁ ማለት ነው። በተለይ ሀይሚና ብሩኬ ከአንድ ላይ ሆነው ማየት የምትፈልጉ እህት ወንድሞቼ እንኳን ደስ አላችሁ። ገባችሁ? ለምን ካላችሁ አንደኛ እኔ ነው የተደሰትኩት። በጣም ሰሞኑን እየተናደድኩ ነበረ። ገባችሁ? አሁን አንድ ስለሆኑ ደስ ብሎናል። በሁለተኛ ደረጃ ደግሞ ደስታ ነው። ፊሽታ በፊሽታ ነው። ዛሬ እንግዲህ ሀይሚና ብሩኬ ወደ ዱባይ ሊሄዱ ነው። ዱባዮች እንግዲህ ሀይሚና ብሩኬን ተቀብላችሁ መክራችሁ ፏፈሻ አድርጋችሁ በደንብ ምከሩልን ዱባዮች ማለት ነው። በእርግጠኝነት የዱባይ ኦዲየንሶቹ ጋር ይገናኛሉ። ስለዚህ በደንብ ምከሯቸው። የማንንም ምክር እንዳይሰሙ፣ ማንንም እንዳይጨምሩ፣ ማንንም እንዳያረጉ ብሩኬን ምከሩልን። ብሩኬን ማለት ነው። ለምን መመከር ያለበት ብሩኬ እንጂ ሀይሚ ምንም ስተት የለባትም ማለት ነው። እና ብሩኬን ምከሩልን። በዚሁ አጋጣሚ ቀለበት ቢያረጉ እኔ ዱባይ ላይ ደስ ይለኛል። ልክ እንደነ አብርሽና እንደነ ሩታ ቀለበት አስረው ሰርጉንም ደግሰው በዱባይ ፏፈሽ ብሎ በዛ ባህር ቢሄዱ ምቾቴ ነው። ለምን ይገባቸዋል። ገባቸው? ለምን ለፍት በተለይ እና እንኳን ደስ አላችሁ እንኳን ደስ አለን ኮንግራጁሌሽን። ግን እኔ አሁንም ቢሆን ወደ ዱባይ ያላችሁ እህት ወንድሞቻችን ምከሯቸው፣ ዝከሯቸው፣ በደንብ ጥብ አድርጉት ብሩኬንም። ለምን ካላችሁ እንደዚህ ሲሆኑ ሁሉ ሰው ዛሬ ደስታ በደስታ አስባችሁታል። በእርግጠኝነት የመዳም ቅመሞች ማለት ነው ዛሬ ስራቸውን በጊዜ ነው የሚጨርሱት። ሀይሚ ስታዝን ያዝናሉ፣ ሀይሚ እንትን ስትል ደስ ይላቸዋል ማለት ነው። እና እንግዲህ ደስ ብሎናል። ብሩኬ ከዚህ በኋላ ግን ከሌላ ሴት ጋር ባትመጣ ባትንትን ባትል ምቾቴ ነው። ለምን ካልክ ኦይኖ ለስራ ከሆነ ለስራ ነው ብለህ ሀይሚን ንገራት፣ አስረዳት ማለት ነው። ምክንያቱም በመሀል እየገባህ ሌላ ሰው ባታስገባ ደስ ይለናል። ሁለተኛ ደግሞ ዱባይ ሄድክ ማለት ያን ነገር ይቀራል ማለት አይደለም። የእዩንና የእሷን ጉዳይ መዝጋት አለብህ። ካልተዘጋ አሁንም ዱባይ ደርሰ ብትመለስ ነብሰሽ ከፍተውልህ ነው የሚጠብቁህ ማለት ነው። በተለይ እዩ ቡታጅራ ሰድጃታለሁ ብላል። ቡታጅራ ልትሄድ ከተባለ በጣም ቆይቷል ሲጀመርም ማለት ነው። እና ይህ ነገር በደንብ ሊሰምርበት ይገባል። አንተ ዱባይ ስለሄዳችሁ ነገሩ ይዘጋል ማለት አይደለም። ፋይሉ ይዘጋል ማለት አይደለም። አይዘጋም። አንተ እነሱን ኮስተር ብለህ ንገራቸው፣ ሴቶቹን ማለት ነው። ሴቶቹን አንተ ሁልጊዜ ማምለጥ አይደለም፣ ማምለጥ ሳይሆን ነገሩን ቁርጥ አድርገህ እዛው ከፊታቸው ላይ ነግረህ የራስን ላይፍ ምራ። ምክንያቱም ያልተቆረጠ ነገር ነገ ወዲያ መጥተው ሀይሚ እንዲያበሳጯት ሆነ እንዲሏት ሆነ አንፈልግም። ገባ? ለምን ሀይሚ እንዳትበሳጭ ስለምንፈልግ ማለት ነው። በሁለተኛ ደረጃ ደግሞ አንዳንዴ ምን አለ መሰላችሁ፣ በህይወታችሁ የሆነ ነገር ተከፍቶ ካልተዘጋ እመኑኝ በጣም ከዛ የበለጠ ሆኖ ነው የሚከፈተው። ከዛ የበለጠ ላይፍ ከዛ የበለጠ ምስቅልቅሉ ነው የሚወጣው። ገባችሁ? አሁን ለምን ካላችሁ እንደዚህ ዘግቶ በቃ ሀይሚን ኦልሬዲ አስደስታለሁ ብሎ ነው አይደለ? ኦፍኮርስ ሀይሚ ስትደሰት እኛም ደስ ይለናል። ግን ይሄ ፋይሉ መዘጋት አለበት። የእዩ ጉዳይና የዚች የደመቁ ጉዳይ መዘጋት አለበት። ካልተዘጋ እመኑኝ ሌላ እሳት ይዘው እንደሚመጡ ሪሊ እኔ እዩን አላምናትም፣ እችን ልጅም አላምናትም። ለምን አካሄዳቸው የማይመስል ነገር ነው። ሁለተኛ ደግሞ እንዴት ነው ካሜራማን ሆኖ ቀርጾን፣ እኛ ይህን አናምንም ልናምንም አንችልም። ስለዚህ አንተ ስተትህን አምነህ ሀይሚን ይቅርታ ጠይቀህ ነገሩ ተዘግቶ ከዛ በኋላ በአዲስ ኢነርጂ በአዲስ ላይፍ በአዲስ ሁኔታ ነው መምጣት አለብህ ብዬ ነው ማምነው። ለምን ካልክ ዝም እንደዚህ የሆነ ከስተት ላይ ስተት እየተደራረበ ሲመጣ የማትከፍለው ጣጣ ውስጥ ትገባለህ። ሁለተኛ ደግሞ እኛ ሀይሚ እንድትበሳጭ እንድትናደድ ምን እንድትል አንፈልግም። ለዛ ነው እየተቃወምነህ ያለው ብሩኬ ማለት ነው። እና ይህ ነገር በደንብ ሊሰመርበት ይገባል። ያጀማ ማምለጥ አይደለም
ማምለጥ አገር መቀየር አገር እንትን ስላልክ አይደለም። አንተ ማረግ ያለብህ ነገሮችን ከዛ ሆነ ቦታ ማስያዝ አለቀ ደቀቀ። ነገሮችን ቦታ ስታሲዝ ከዛ ምን ይሆናል ይስተካከላል ማለት ነው። ይሄን ነው። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ አንዳንድ ሴቶች የእናንተን ህይወት ለማጨለም የማይቆፍሩት ድንጋይ የለም። አሁን እዩ አንተ ዱባይ ስትወስዳት ምን ስትላት የሆነ ተንኮል የማታስብ ትመስላለሽ? እዩ በእርግጠኝነት ተንኮል ታስባለች። ስለዚህ የእዩን ጉዳይ ቡታጀራ ስለሄደች አይደለም መዘጋት አለበት። ገባችሁ? ምክንያቱም ነገ ጧት ምን ብላ ልትመጣ እንደሆን እኔ መረጃው ስለደረሰኝ ነው። ገባችሁ? እዩ ነገ ጧት ሃይሚን ዱባይ ከወሰዳት እዩ ወልዳ ስትመጣ ምን እንዳሰበሽ እኔ መረጃው ስለደረሰኝ ነው የምነግራችሁ ውዶቼ። ከዚህ የበለጠ ክፍተት ይዛ ነው የምትመጣው እዩም እች ደመቁ። ስለዚህ ብሩኬ ከመሸሸት ይልቅ ፊት ለፊት ተጋፍጠ እነዚህን ሴቶች ከሁለታችሁ ህይወት ማውጣት አለብህ። ገባ? ምክንያቱም አንተ ብዙ ጊዜ ዝም ብለህ ትሸሻለህ። መሸሸት ትርጉም የለውም። መሸሸት ምንም እንትን የለውም። ገባ? እውነቱን ተናግሮ ከመሸበት ማደር በሚለው እኔ እስማማለሁ ውዶቼ። እሱ ደግሞ ብዙ ጊዜ አይታችሁት ከሆነ ለነገሮቹ ይሸሻል። መሸሸት የለበትም። እውነቱን እንነጋገር ከተባለ ማለት ነው። አይኖ አሁን እኔ ዱባይ ስለሄዱ ምናምን አንፈኔ ደስ ብሎኛል፣ በጣም ደስ ብሎኛል። ግን ምን አለ መሰላችሁ እዩ ነገ ጧት ምን እንደምታመጣ ደግሞ ስለደረሰኝ መረጃው አሁኑ ጀምሮ የእዩን ጉዳይ መዝጋት አለበት ብሩኬ። ቡታጅራ ስለሄደች ነው እንደዚህ ስለሄደች ነው ወይ? ቡታጅራ ትሄድ ኢንሻአላህ ፊሲቲ እንደ ሀያ ትግባ። ግን የእሷን ነገር መዘጋት አለበት። እየተከፈተ እየሄደ ማንም ዋጋ እየከፈለ ያለው ሃይሚናት ዋጋ እየከፈለች ያለችው። ስለዚህ የሆነ ነገር ሳይመጣ ነው አስቀድመን ከፈጣሪ በታች መጠንቀቅ ያለብን እንጂ አገር መቀየር ቦታ መቀየር እንደዚህ ማለት መፍትሄ አይደለም። ለምን እዩ ምን እንደምታመጣ እኛ መረጃው ስለደረሰን። ከዚህ በላይ ደግሞ ሃይሚ እንድታለቅስ ሆነ እንድትበሳጭ ሆነ እንድታዝን ሆነ እንድትከፋ ሆነ ማንም ለሃጫምና ለምቦጫም እየመጣ እንዲያስለቅሳት ሆነ እኛ አንፈቅድም። ስለዚህ መሆን ያለበት ምንድነው? ይሄ ነገር አንተ አስተካክለህ መሄድ አለብህ። እዩ ቡታጅራ ሄዳለች ነገ ጧት እንትን አትልም። ነገ ጧት ነው ወይ? ነገ ጧት እዩ ከዚህ የበለጠ ጣጣ እንደምታመጣ እርግጠኛ ነኝ እኔ። ስለዚህ መንገዱን ዘግተው እንድትሄድ ነው የምንፈልገው እኛ። ነግረሃት አልፈልግሽም ብላት እዚህ በኋላ ልጁ የኔ አይደለም። አንተ እኮ ትናንትና ምንድን ነው ያልካት? ወልደሽ ስትመጭ እንነጋገራለን ያልካት ለምን? ወልዳ ስትመጣ ምንድን ነው የምትነጋገሩት? ምንድን ነው የምትሰሩት? ምንድን ነው? አንተ ባላረከው ነገር መወቀስ አለብህ ብዬ አላምንም። ልጁ ያንተ እንዳልሆነኝ አናቃለን። ስለዚህ ወልጄ እስከምትመጣ ምናምን ብለህ ጊዜ መቅጠር አያስፈልግም። እኔ የልጅሽ አባት አይደለሁም። የልጅሽን አባት ፈልጊ፣ የራስሽ ጉዳይ። ከዚህ ላይ ግን እዚህ በኋላ የሆነ ነገር ብታረጊ በስም ማጥፋት ወንጀል እከስሻለሁ ማለት ትችል ነበር። ደግሞ ትችላለህ። ኢትዮጵያ ላይ በአሁኑ ሰዓት ህግ በጣም እየረቀቀ ነው። የሰውን ሰው ዝም ብሎ ስም ማጥፋት አይቻልም። ስለዚህ ምንድን ነው ማረግ የነበረብህ? ይህን ነው ብሩኬ። ምክንያቱም ነገ ጧት ደግሞ የበለጠውና ኢነርጂ ሰብስባ ምን ብላ ነገረ ስራው እንዲበላሽ አንፈልግም። በእርግጠኝነት አሁን እሷ ሄደች ማለት ለቀቀች ማለት አይደለም። አንተ ነግረሃት በደንብ ይሄ ነገር ይሄ ነው፣ ይሄ ነገር ይሄ ነው፣ ይሄ ነገር የኔ አይደለም። መረጃ ልከንልሃል እንግዲህ የእዩንና የልጁን የራቆት ቪዲዮ ማለት ነው። ስለዚህ እኛ መረጃ ከሰጠነ አንተ ለምንድን ነው እዩን ደፍረህ ማትናገራት? አንተን ሳታገኝ በፊት ቪዲዮ ደርሶን ልከንልሃል። ለምን አታናገራትም? አይ ይህ ልጅ የኔ አይደለም የኔ እናት፣ አባቱን ፈልጊ። ከዚህ በኋላ ግን በህይወቴ በላይፌ በስራዬ በምኔ እንዳትገቢብኝ፣ አለቀ። ወልደሽ ነይ ከማለት ኖ እንዳትመጭ። ከዚህ በኋላ እኔ ምንም ነገር እንትን አልልሽም። ለምን አትልም? አንተ ወልደሽ ነይ እንደዚህ በይ በዚህ ወጥቶ አሁንም ኢነርጂ ሰብስባ መታ ታስለቅሰሃለች።
ታስለቅሳለች። ምንኝ እኔ እኮ የሚያናደኝ ምን እንደሆነ ታውቃላችሁ? ሀይሚ አብራ ማዘኗ እንጂ እኔ ለሱ አላዝንም። ለምን ወዶ ፈቅዶ ፈልጎ ነው ክፍተት እየሰጣት ያለው ለእዩ እንጂ ወልደሽ ነኝ ምናምን ከማለት አቦ ዘወር በይ ልጁ የኔ አይደለም። ሲጀምር ይኸው ከፈለግሽ የራቁት ቪዲዮ ብሎ ማሳየት ያቅተዋል? አያቅተውም። ገባችሁ? እዚህ ላይ ስተቱ ምንድን ነው? እሱ ራሱ አይዶን ነው ምን እያሰበ እንደሆን ምን እያለመ እንደሆን ምን እየሆነ እንደሆን አላቅ። እኔ ነገ ወዲያ እኔ ሀይሚ እንድታለቅስ አልፈልግም። አስቀድሜ ነው የምነግራችሁ። ለምን አሁን ነው አጋጣሚ የሰማሁት ማለት ነው። ከባድ ነው። እኔ በጣም ነው የምታሳዝነኝ ሀይሚ እና ብሩኬ የሁሉንም እንትኖችን መዝጋት አለብህ። ይህ ነው መመክረህ። ለምን መረጃ የለኝም እንዳትል፣ መረጃ ልከንልሃል እኛ። ምንም አንገት የሚያስደፋ መረጃ የእዩ ልከንልሃል። ገባ? ከህይወትህ እንድትወጣ ማለት ነው። ስለዚህ ይህን እሰብበት። ሰብስክራይብ፣ ላይክ፣ ሸር አድርጎ ወዳችኋለሁ። ቀሪ መረጃውን በኋላ ቪዲዮ ልቀላችኋለሁ።